ይሄን ይመስላል። አመሰግናለሁ አባ ኢየሱስ። ጥያቄዎችን እያጠቃለልኩ ነው። በዋልድባ ጉዳይ ላይ ብዙ ቅሬታዎች እየተነሱ ነው። የስኳር ፕሮጀክቱ ገዳሙን እንደሚጎዳው እየተነገረ ነውና እርሶ እንደው ይሄን አካባቢ ይከታተሉታል ብዬ ገምታለሁ። እንደው ስለ ዋልድባ አጠቃላይ ፕሮጀክት እና እንቅስቃሴውን በተመለከተ የእርሶ አረዳድ ምን ይመስላል? ስለ ዋልድባ ጉዳይ ወንድም አለም ህዝብን ቀንጨብ አድርጌልህ ነበር። አሁን ብዙ ጊዜ ወደ ሰሜን ጎንደር እሄዳለሁ። ወደ ሰሜን ጎንደር ሰድ አዘዝ ለህዝብ አላቀረብከውም እንጂ የካቲት 18 የዛሬ አመት ማለት ነው በ2004 ዓመተ ምህረት የካቲት 18 ሰሜን ጎንደር ገጠር ላይ በባለስልጣናት ትዕዛዝ ፖሊሶች መጥተው ገጠር ቤተክርስቲያን ይዘው ነበር። ይኸው ምንድነው መሳሪያ ጭኗል፣ መሳሪያ ታጥቋል፣ የሰሜን ጎንደርን የወገራን ህዝብ ያስታጥቅ ነው፣ ወደ ዋልድባ ሊያዘምት ነው ተብዬ በጥርጥር ተይዤ ያው ሲመረመር በገበሬ ማህበር በታጣቂው በፖሊሶችም ሲመረመር ምንም ነገር እንደሌለብኝ አይተው እግዚአብሔር ይመስገን እየልሳቸው ያው ለቀውኛል። ግን እስከዚህ ድረስ እንዴት እንደሚከታተሉኝ ወርቀና ቢሆን ለምሳሌ ባለፈው ስለኔ ትንሽ መልእክት ተላልፏል። የኢትዮጵያ ህዝብ ሰምቶታል። እግዚአብሔር ይመስገን የተላለፈው መልእክት እኔም ሰምቼዋለሁ፣ አይቼዋለሁ። ግልጽ ነገር ነው፣ እውነት ነገር ነው፣ ጥሩ ነገር ነው። እንዲያውም ከተናገርኩት ውስጥ ጠቅላላ ቀንቶ እርቡንም አላቀረባችሁትም። ከባድ እንደነበረ አውቃለሁ። ያን ሁሉ ግን ትታችሁታል። ያን ብታቀርቡት ምን ሊወጣቸው እንደነበር አላውቅም። የሃይማኖት አባቶችን ማንነት ስላጋለጥኩኝና ስለተላለፈ እየዞሩ በተለይ ጎንደር ለሚያውቁ ሰዎች እየዞሩ አሁንም አላረፈም እረፍ በሉት ለኢሳት ቃሉን ሰጥቶ ቅስቀሳ ያደረገ ነው። አሁንም አላረፈም ተውበላቸው የሚሉ አሉ አዘንባዮች። እኔ አላረፈም ያሳርፍ የነበር ለካ 12 ዓመት ያሰሩ ይማክስ ንገራቸው። እኔ ለማሳረፍና ከኢትዮጵያ ፍቅር ከሃይማኖት ፍቅር ከታሪክ ፍቅር ሊያርቁ ነበር እንዴ 12 ዓመት ያቆይ? ዘራሬን ነክተው አፌን ዘግቼ ጅናግሬን አስሬ አንገቴን ደፍቼ ኢትዮጵያ ደናው ኢትዮጵያን ደናው ኦርቶዶክስ ደናው ከእንግዲህ በቃኝ የሀገር የሃይማኖት የህዝብ ማንነት በቃኝ እንጂ አንገቴን ደፍቼ እንድቀመጥ ነበር መሰል ያሰሩ በእነሱ ቤት ተሳስተዋል። እንግዲህ እኔን ማሳረፍ የሚችሉ የእስራኤል አምላክ ኃይል አይስጣቸውና እኔን ማሳረፍ የሚችሉ ጉድጓድ ሲከቱኝ ነው። ከዛ ውጭ ግን ማረፍ አይችሉም። እኔን ማላሳረፋቸው ከሆነ ማረፍ አይችሉም። እና ወደ ዋልድባ ስመለስ አሁን ዋልድባ እዛው ቦታው አልሄድም። የኢትዮጵያ ህዝብ እንድታውቁልኝ የምፈልግ ለምን አይደለም ዋልድባ አሁን ችግር የተፈጠረበት በመላው በኢትዮጵያ በሰላማውያን ገዳም እጄ መቀመጥ አልችልም። ለምን ገዳሙ በሙሉ በስለላ የታጠረ ነው። መናኝ ሳይሆን ቆብና ቀሚስ ለብሶ ካድሬ የተንሰራፋበት ካድሬ የሰፈነበት የሞላበት ነው በአጠቃላይ። እና ከዛ አንፃር እኔ በየትም ገዳም መቀመጥ አልችልም። በሩቅ ሆኜ እንዳልከው እከታተላለሁ። እና ስከታተለው ምንድነው የነገታ እንግዲህ ልቦና ካላቸው ይስሙና ይቀበሉኝ። ካለዛ ለምንድነው የምትቀሰቅስ ብሎ አሁን ማሰርም መደብደብን መተኮስም ይችላሉ። ችግር የለም። እና ዋልድባ ገዳም እርግጥ ነው ትንቢት አለው፣ ንግርት አለው። ከዚህ በፊት ከአንድ ሙለቴ ያው ተፈትኗል። ሞቶ አልፏል። አሁን ሶስተኛውና የመጨረሻው ነው። ይህ ሶስተኛውና የመጨረሻው ነው። እንግዲህ እኛም በተስፋ እየጠበቅነው ነው። ባጭሩ አሁን የሚሞት መነኩሴ ይሞታል። እንግዲህ ይሰየፋል፣ እዛው የሚሰደድም ይሰደዳል፣ የሚታሰር ይታሰራል። ለወዱ ተገዝቶ እነሱን ይመስላል። ይብላኝ መጨረሻው በምድር በሰማይ ይብላኝለት እንጂ የሚሞት ይሞታል፣ የሚታሰር ይታሰራል፣ የሚሰደድ ይሰደዳል። ለነሱ የሚያድር ያድራል፣ በምድርም በሰማይም ይብላኝለት እንጂ መጨረሻው ማለት ነው። ይሁን እንጂ እነሱ ቢረብሹ ለትንሽ ቀን ነው የኢትዮጵያ ህዝብ አድምጠኝ። ለትንሽ ቀን ገዳሙን ያስቸግራሉ። ንግርት ነውና ትንቢት ነውና ግን የሚፈጽሙት ነገር አይደለም። ከሰሙ ይስሙ። ከእስራኤል አምላክ ጋር ከመድኃኔዓለም ጋር ነው የገጠሙ የተጣሉ። ሳያልቁ እግዚአብሔር በሚያጠፋው መዓት ሳያጠፋቸው እጃቸውን ይመልሱ፣ ንብረታቸውን ይመልሱ፣ አርፈው ይቀመጡ። አገር ሞልቷል፣ ሜዳ ሞልቷል። ደቡብ ይግቡ፣ ወሎ ዋድላ ደላንታ ይግቡ፣ ፎገራ ይግቡ። የሚያለሙ ከሆነ ዋልድባን ይተው። መቃብራቸው እንዳይሆን መጨረሻቸው ማብቂያቸው ፍጻሜያቸው እንዳይሆን ይተው።
ከዛ ውጭ ገዳሙ ይደፈራል፣ ንግርት ነው፣ ትንቢት ነው፣ ይፈጸም ዘንድ ግድ ነው። ያ ተጀምሮ ይቋረጣል እንጂ የሚፈጸም ነገር የለም እና ግን ያ ቢሆንም ግን ጥሉ ህዝብ እንዳያልቅ ይጠንቀቁ። አሁን ገበሬው አዝመራውን ጨርሷል፣ አጭዷል፣ ወቅቷል፣ ተጥቷል። ስለዚህ ገበሬው መነሳቱ አይቀርም፣ ተቆጥቷል፣ እየተቆጣ ነው፣ ተቆጥቷልም። ባላባቱ መነሳቱ አይቀርም። ያ ከሆነ ደግሞ ቀስ በቀስ ወደ ወገራ፣ ወደ ጃናሞራ፣ ወደ ደብረታቦር፣ ወደ ጋይንት፣ ወደ ደንዲያ ይዛወር ነው፣ ይዛመታል። ይሄ ነገር ይዛመታል እና እንግዲህ ሀገር እንመራለን፣ ህዝብ እናስተዳድራለን፣ መብት ነፃነት እናስከብራለን፣ ሰላምን እንመሰረታለን ካሉ በሰላም እንገዛለን፣ እድሜያችን ይርዘም ካሉ እጃቸውን ከዋልድባ ቢያወጡ ቢመልሱ ደስ ይለኛል። አይ ጊዜያችን አብቅቷል፣ ጠፍተን እናጥፋ፣ አልቀን እንጨርስ ብለው ከሆነ ወይ ጥሩ ይቀጥሉ። ጨው ለራስ ጣፍጥ ነው። ከዛውጭ ካለዛ ወደ ውስጥ ተረገጣለህ ነው፣ ራሳቸው ይወቁ። ግን ለኢትዮጵያ መነኮሳት አደራ የምትሉልኝ ለወዳጅ ትገዙ፣ ለቆባችሁ፣ ለቀሚሳችሁ፣ ለመስቀላችሁ፣ ለነፍሳችሁ፣ ለክርስቶስ ለቀራንዮ አክሊል ተገዝታችሁ ገዳማችሁን አስከብሩ። አትከፋፈሉ። ተው። አንዱ ለነፍሱ፣ አንዱ ለስጋው፣ አንዱ ለሰማይ፣ አንዱ ለምድር፣ አንዱ ለክርስቶስ፣ አንዱ ለምድራዊ መንግስት፣ አንዱ ለሞት፣ አንዱ ለጽድቅ አይገዛ። ተው። ክብራችሁ በሰማይም በምድርም አይጥፋ፣ በሰውም በእግዚአብሔርም አይዋረድ። መንግስት ያልፋል፣ ታሪክና አገር ህዝብ ግን አያልፍም። ተጠንቀቁ። እዛው ዋልድባ ሆናችሁ መነኮሳትን የምታስደበድቡ፣ የምታሳስሩ፣ የምታሰድዱ ጥገኛ፣ ቅጥረኛ፣ አስመሳይ መነኮሳት ወደ መንግስት የምትወዱ ተርፉ። በእስራኤል አምላክ በመድኃኒዓለም ስም ማጸናቸዋለሁ፣ በኢትዮጵያ ህዝብ አምላክ ማጸናቸዋለሁ። እረፉ። ተው። ሃይማኖታችንን አታስረክሱ። መነኮሳት ወገኖቻችንን አታስደብድቡ። ታሪክ አታበላሹ በልልኝ። ይሄን ይመስላል።